ይህ አዋዜ ልዩ ሰበር ነው። የአሜሪካው ፕሬዚደንት ልዩ መልእክተኛ ስቲቭ ዊትኮፍ የኢራን ተደራዳሪዎች የሚያስደነግጥ ነገር ይናገሯቸው እንደነበር አስታወቁም። ምንም እንኳ እስራኤልና አሜሪካ ባለ አቅማቸው እንደሚዘምቱባቸው ቢያስጠነቅቋቸውም የኢራን ተደራዳሪዎች በዋነኛነት ውጭ ጉዳይ ሚኒስትሩ አባስ አርጋቺ ኢራን 11 የኒኩሌር ቦምቦች መስራት የሚያስችል የበለጸገ ዩራኒየም እንዳላቸው ይቦስቱብኝ ነበር ብለዋል ለፎክስ ኒውስ በሰጡት መግለጫ። ገና በመጀመሪያው የኦማን ድርድር ላይ ተደራዳሪዎቹ ያለ አንዳች ኀፍረት በቀጥታ 60 በመቶ የበለጸገ 460 ኪሎ ግራም ዩራኒየም እንዳላቸውና ይሄም ኮርቶ 11 ኒኩሌር ቦምቦች እንደሚወጣው በመንገር ይራጠጡብኝ ነበር ብለዋል። ይሁንና አሜሪካ የኢራንን የኒኩሌር ተቋማት በማውደሟ የተነሳ ኢራን እነዚህን 60 በመቶ የበለጸጉ 460 ኪሎ ግራም ዩራኒየም ወደ አቶሚክ ቦምብ ደረጃ የሚያሸጋግረውን 90 በመቶ የማበልጸግ ዕድል አይኖራትም። ዊትኮፍ ለፎክስ ኒውስ በሰጡት ቃለ ምልልሳቸው ጨምረው ሲናገሩ ተደራዳሪዎቹ 11 ኒውክሌር ቦምቦች ሊሰሩ ወደሚያስችላቸው ደረጃ ለመድረስ ሲሉም የተጣለባቸውን የቁጥጥር ፕሮቶኮሎች ሁሉ ለማለፍና ለመጣስ በመቻላቸው የሚሰማቸውን ኩራት አልደበቁኝም ነበር ብለዋል። በድርድሩም ወቅት አሁንም ቢሆን ዩራኒየም የማበልጸግ መብታቸውን ማንም ሊገፋቸው እንደማይችል ይቦስቱብኝ ነበር ሲሉ አክለዋል። እኛም አሉ ዊትኮፍ፣ እኛም ፕሬዚደንታችን ከዚህ በኋላ ንቅንቅ እንዳትሉ ባላችሁበት የማስቆም የማይገሰስ መብት እንዳላቸው ይሰማቸዋል ስንል እንመልስላቸው ነበር ብለዋል። ዊትኮፍ እኔና ባልደረባዬ ጃሬድ ኩሽነር በኢራኖች ሁኔታ ፍጹም ግራ ይገባን ነበር ሲሉ አክለዋል። እስራኤል ሁለተኛ የሄዝቦላ ጥቃትን ተከትሎ የሄዝቦላ ሰዎች መናኸሪያ ነው በሚባለው የቤሩት መዳረሻ ዳህዬ ክፍለ ከተማ ጥቃት መፈጸሟ ተገለጸ። የሊባኖስ ሚዲያ እንደገለጸው ከከባድ ፍንዳታና ብልጭታ በኋላ የሚጅሞለሞል ጥቁር ጭስ ሽቅብ ተትቦልቡሏል ብለዋል። በጥቃቱ የሄዝቦላ አረብኛ ቋንቋ ማሰራጫ የሬዲዮ ጣቢያ አኑር ነፍሯል ብለዋል። እስራኤል የሄዝቦላን ጥቃት ተከትሎ ለእርምጃ ካጨቻቸው አካባቢዎች ነዋሪዎች እንዲርቁ በምትሰጠው ማስጠንቀቂያ መሠረት ብዙዎቹ ነዋሪዎች አካባቢያቸውን እየለቀቁ በዋናው ጎዳና ላይ ዕቃቸውን ሸክፈው ቤተሰቦቻቸውን ይዘው በመኪና ሲተለተሉ የሚያሳዩ ትዕይንቶች እየተለመዱ መጥተዋል። የሊባኖስ ጠቅላይ ሚኒስትር ናዋስ ሰላም አገራቸው የቴህራን ታማኝ በሆነው ሺዓዊው ሂዝቦላ የተነሳ እዚህ የጦርነት እልቂት ውስጥ መግባት የለባትም ብለው ካቢኔያቸውን በአስቸኳይ ሰብስበው የሂዝቦላ ማንኛውንም ወታደራዊ እንቅስቃሴን እግድ ቢያደርጉም በጎላን ኮረብታ በኩል ሁለተኛ የሰው አልባ ጥቃት ትናንት ምሽት እስራኤል ላይ ከመሞከር ሊገቱት አልቻሉም። ዛሬ ጠዋትም ተመሳሳይ ሙከራ አድርጓል። የሊባኖስ ካቢኔ የሀገሪቱ ጦር ሄዝቦላ ላይ እርምጃ እንዲወስድ በስብሰባው ማዘዙ ይታወቃል። ይሁን እንጂ በአገር አቀፉ ጦር ውስጥም የሚገኙ ሺዓዊ ወታደሮች ሊያፈነግጡና ብሎም ሄዝቦላን በመቀላቀል ሀገሪቱን አበሳ ውስጥ ሊከቷት እንደሚችሉ ተፈርቷል። ይህ በእንዲህ እንዳለ ከግማሽ ደርዘን በላይ የሆኑ የኢራን ሰው አልቦች ሪያድና አልካርጅ ከተሞች አጠገብ መትቶ መጣሉን የሳውዲ አረቢያ መከላከያ ሚኒስቴር አስታውቋል። የመከላከያ ሚኒስቴሩ ቃል አቀባይ ሜጀር ጄኔራል ቱርኪ አልማልኪ በሰጡት መግለጫ 8 ሰው አልቦች ሪያድና አልካርጂ ከተማን ከመምታታቸው በፊት ጥለናቸዋል ብለዋል። በነገራችን ላይ አድማጮቻችን ሰው አልቦችን መትቶ መጣሉ አንድ ነገር ቢሆንም ከዛ ስብርባሪው ግን በጣም ከፍተኛ ጉዳት በማድረስ የሚታወቅ ነው። በተያያዘ ዜና በተባበሩት አረብ ኤሚሬቶች የሚገኘው የአማዞን የዳታ ማዕከሎች በኢራን ሰው አልባ ተኩስ በቀጥታ መመታታቸው ተዘገበ። በዚህም የተነሳ በከፊል መካከለኛው ምስራቅ የክላውድ አገልግሎቶች ተቋርጠውበታል። አማዞን በባህሬንም ያለው ሌላ አገልግሎት መስጫውም በኢራን ሰው አልባ ጥቃት ደርሶበት ጉዳት እንደደረሰበት አስታውቋል። ይህ በእንዲህ እንዳለ አሜሪካ በመካከለኛው ምስራቅ ክልል ውስጥ እስራኤልን ጨምሮ የሚገኙ ዜጎቿ በሙሉ ተጠቃለው ክልሉ ለቀው እንዲወጡ አስጠነቀቀች። በአሜሪካ ውጭ ጉዳይ ሚኒስቴር የቆንስላ ጉዳዮች ምክትል ውጭ ጉዳይ ሚኒስትር ወይዘሮ ሞራ ናምዳር በኤክስ ገጻቸው ሲጽፉም
አሜሪካውያን ባለው የንግድ አውሮፕላን እንቅስቃሴ ተጠቅማችሁ ጣጥላችሁ ውጡ፣ ከባድ የሆነ የደህንነት አደጋ ሊያጋጥማችሁ ስለሚችል ብለዋል። እናም ዳር አሜሪካውያኑ ጣጥለው የሚወጡባቸው አገራትን ስም ዝርዝርም አስቀምጠዋል። እስራኤል፣ ምዕራብ ዳርቻ፣ ጋዛ፣ ሊባኖስ፣ ሶሪያ፣ ኢራቅ፣ ዮርዳኖስ፣ ሳውዲ አረቢያ፣ የመን፣ ኦማን፣ ባህሬን፣ የተባበሩት አረብ ኤሚሬቶች፣ ኩዌት፣ ኳታርና ግብፅ ናቸው። በጠቅላላው 14 ሀገሮች። ምንም እንኳ ግብፅ እስካሁን ድረስ የኢራን ኢላማ ያልተደረገች ቢሆንም እንኳ አሜሪካ ዜጎቿን በራሱ አውሮፕላኖች የምታወጣበትን መንገድ ገና አልዘረጋችም። የንግድ በረራዎች ደግሞ በመላው ክልል ተቋርጧል። ከራሷ ከእስራኤል ጨምሮ ኳታር፣ ሶሪያ፣ ኢራን፣ ኢራቅ፣ ኩዌትና ባህሬን የአየር ክልሎቻቸውን እንደዘጉ ናቸው። እስራኤል የአየር ክልሏን ከሚቀጥለው ሳምንት በፊት እንደማትከፍት ይጠበቃል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ ማጥቃት የከፈተችው በክልሉ የሚገኙ ወታደራዊ እሴቶቿ ለእስራኤል ጥቃት ምላሽ በኢራን ኢላማ እንደሚደረጉ የስለላ መረጃ በማግኘቷ መሆኑን አስታውቀዋል። ሩቢዮ የአሜሪካ እንደራሴዎች ፊት ኮንግረስ ውስጥ ከመናገራቸው በፊት ለጋዜጠኞች በሰጡት መግለጫ አሜሪካ ጦርነቱን ቅዳሜ ላይ የተከፈተችው የተጋረጠባት የማይቀር ጥቃት ስለነበረባት ነው ሲሉ ምን ማለታቸው እንደሆነ እንዲያብራሩ ጋዜጠኞች ጠይቀዋቸው ነበረ። የተጋረጠው የማይቀረው አደጋ ኢራን ጥቃት ከተፈጸመባት በአሜሪካ ጥቅሞች ላይ ተኩስ እንደምትከፍት ወይም እርምጃ እንደምትወስድ ማወቃችን ነው ብለዋል። ወዲያውኑ እኛ ላይ ጥቃት ይከፍቱ ስለነበርም በዛ ሰዓት መውጋት ነበረብን ብለዋል። በተያያዘ ዜና የአሜሪካ ማዕከላዊ እዝ ሴንትኮም ኃይሎች የእስላማዊ አብዮታዊ ዘብ ኮሩን የእዝና ቁጥጥር ተቋማትን የአውሮፕላን የሚሳይሎችና የሰው አልባ መከላከያ ጣቢያዎች አውድም ያለው ሲል አስታውቋል። ሴንትኮም እስካሁን 11 የኢራን ባህር ኃይል መርከቦችን መትቶ ማስመጡንም ገልጿል። ሴንትኮም የውጊያ መንገዶችን ሲዘረዝር የአየር ድብደባዎች፣ ከባህር የሚተኮሱ የክሩዝ ሚሳይሎች ድብደባና ከኒውክሌር ጋር የተያያዙ ተቋማትና የአገዛዙን የመከላከያ መሠረተ ልማት ላይ የተቀናጀ ጥቃት መፈጸም መሆኑን ገልጿል። የኢራን ቀይ ጨረቃ ይህ በእንዲህ እንዳለም እስካሁን እየተደረገ ባለው ድብደባ ጋር በተያያዘ እስካሁን ድረስ 555 ኢራናውያን በ130 ከተሞች ውስጥ ተገድለዋል ብለዋል። እስራኤል እስካሁን ደቡብ ሊባኖስ ውስጥ ይዛቸው ከምትገኘው ወታደራዊ ጣቢያዎች አልፋ ሰርጋ ወታደሮች ማሰማራቷን አሁን ጠዋት አስታወቀች። እርምጃዎቹን የግንባር መከላከያ መስመሬን ማፈርጠም ብለዋለች። በቦታው የተሰማራው 91ኛው የጋሊሊ ክፍለ ጦር መሆኑንም ገልጻለች። ለሰሜን እስራኤል ነዋሪዎች ደህንነት ማረጋገጫ ድርብ አጥር መፍጠሯ መሆኑንም አመልክታለች። የእስራኤል መከላከያ እንደገለጸው በሄዝቦላ የሽብር መዋቅሮች ላይ ጥቃት በማካሄድ ወደ እስራኤል ግዛት ሾልኮ ለመግባት የሚደረገውን አደጋ ለማስቀረት እየሰራ ነው። ሄዝቦላ የአያቶላ ካሚኒን ግድያ ምላሽ ለመስጠት ብሎ መጀመሪያ ከተኮሰው ሰው አልባ በተጨማሪ ትናንት ምሽትና ዛሬ ጠዋትም ምንም ጉዳት ያላደረሰም የሮኬትና የሰው አልባ ጥቃት ማድረሱ ተገልጿል። ዳንኤል፣ ዜናዎቹ እንግዲህ በየሰዓቱ እየተቀያየሩ የሚመጡ ናቸው። አሁን በተጨባጭ በዚህ ሰዓት ከፍተኛ መጠን ያለው የእስራኤል አየር ኃይል በኢራን የተለመደውን የድብደባ ተግባር እያከናወነ መሆኑንም የሚገልጽ ዜና እየተመለከትን ነው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዓለም አሜሪካ አሁን ካለው ሁኔታ አንጻር የኢራን 60% የበለጸገ ዩራኒየም ባለበት እንዲቆም ወይም
ከዚህ በላይ ኢራን እንዳታበለጽግ ምን አይነት እርምጃ ልትወስድ ትችላለች የሚለውን ብትነግረን። እንግዲህ የኒውክሌር ተቋሞቹ የኢራን እንደተመቱ ነው የሚታወቀው። እነዚህን የኒውክሌር ተቋማት ለማንሰራራት የሚያደርጉት ሙከራ ነው አንዱ ይህንን ጦርነት አስገዳጅ ያደረገው። ስለዚህ አሁን ባለው ደረጃ ግን ይህንን ለማበልጸግ የሚያስችላቸው የዩራኒየም ማበልጸጊያቸው ናታንዝ የሚገኘው ነው። በነገራችን ላይ ናታንዝ ላይ ደግሞ አሁንም የዚህ የዩራኒየም ማበልጸጊያ ማዕከሉ ላይ ሌላ ጥቃት የተደረገ መሆኑን በትናንት መዘገባችን ይታወሳል። ነገር ግን የዓለም የአቶሚክ ኤነርጂ ኃይል መቆጣጠሪያ ጥቃቱ ስለመደረጉ ፍንጭ አላገኘውም ብሏል። እና ይሄ ናታንዝ ላይ ያለው ከመሬት በታች ከተራራ ሆድ ውስጥ ተቦርቦረው የተሰሩ ናቸው፣ እንደወደሙ ነው የሚገለጸው። ስለዚህ አሁን እነሱ ስራ በማያከናውንበት ሁኔታ ኢራን ይህንን 60 በመቶ ያበለጸገችውን ዩራኒየም ወደ ኒውክሌር ቦምብ ለመቀየር ወደሚያስችላት 90 በመቶ ልታበለጽገው አትችልም ማለት ነው። ነገር ግን ዞሮ ዞሮ ሌላ የተደበቀ እስካሁን ከነ አሜሪካና ከነ እስራኤል የተሰወረ ሌላ የዩራኒየም ማበልጸጊያ እንደሌላት ማረጋገጥ የሚያስፈልገው ነገር ነው። ዳንኤል ዓለም አሜሪካና እስራኤል ጦርነቱ ከተጀመረ አንስቶ እስካሁን ምን ያህል ኢላማዎችን በተሳካ ሁኔታ መታዋል? እንደገና ደግሞ በአንጻሩ ኢራንስ ምን ያህል ኢላማዎችን መታለች የሚለውን በንጽጽር ብትነግረን። የዩናይትድ ስቴትስ አሜሪካ መካከለኛው ምስራቅ ላይ ያለው ሰራዊት በአጠቃላይ ሴንትኮም የምንለው ማዕከላዊ እዝ የሚባለው ነው። እስከ ትናንትናው ድረስ 1200 ኢላማዎችን ጨፈጨፍኩ ነው ያለው። እስራኤልም ተመሳሳይ ቁጥር ያለው 1000 ኢላማዎች ነው የጨፈጨፈችው። በዚህ ሁሉ ኢራን ተቋማቶቿ እየወደሙ ነው፣ ምንም በማያጠራጥር ሁኔታ። ምክንያቱም ትናንትናም የአሜሪካ መከላከያ ሚኒስትርና የኤታማጆሮች ሹሞች ሊቀመንበር ጀነራል ዳን ቃኤል እንደዚህም ደግሞ መከላከያ ሄግሴት በሰጡት መግለጫ በተለይ ጀነራሉ ያሉት አሜሪካ በኢራን ሰማይ ላይ የአየር የበላይነት አረጋግጣለች ብለዋል። ይህ ማለት ምንድን ነው? ያለ ስጋት እንመታለን የሚል ስጋት ሳይኖር ሊመቱት ያሰቡትን ማንኛውንም ኢላማ በነፃነት የሚቀጠቅጡበት ማለት ነው። ስለዚህም በተመለከተ ምናልባት መልሰህ አንድ ፒክቸር አለ ለአድማጮቻችን ብታሳይልን እንትኑን ስለሚያሳይ ነው። በተለይ በእስራኤል የተደረገ ድብደባ ነው። በኢራን አጠቃላይ ህይወት ውስጥ ይሄ እስላማዊ አብዮታዊ ዘብ ኮር የሚባለው እጅግ የተንሰራፋ ኃይል ነው። በወታደራዊ መልኩ፣ በሚሳይል ቴክኖሎጂ፣ በኤሮስፔስ ቴክኖሎጂ፣ በማንኛውም በሲቪል ግንባታ፣ በምህንድስና፣ በማንኛውም የሀገሪቱን ኢኮኖሚ አብዛኛውን የተቆጣጠረ አካል ነው ወታደራዊ ተቋም እና ይሄ ቴህራን ላይ ያንሰራፋቸውን የጦር የሲቪል ጽሕፈት ቤቶቹ ማዕት ናቸው እና እነሱን የማውደም ዘመቻ ነበረ ያደረገችው እስራኤል ማለት ነው። እና የእሱን ፎቶግራፍ መከላከያ ሚኒስቴሩ ያወጣውን አንተም አቅርበዋል ካወጣቸው ውስጥ። ነገር ግን በግልጽ ከዚህ ጋር የተያያዘ መሆኑ አይለይም ነበር። ለአድማጮች ካወጣላቸው ከድብደባ ቦታ ላይ የሚወጣው ጭስ የደመና ዳስ ሰርቶ ነው የምታየውና ምን ያህል ድብደባ እየተካሄደ መሆኑን የሚያሳይ ነው እውነቱን ለመናገር እና በጣም ጥንቃቄ የፕሪሲሽን አታክ ጥቃት በመሆኑ ካልሆነ በስተቀር እንደዛ ባለ ያንን የሰማይ ዳስ የመሰለ የተትቦለቦለ የደመናው ስደት የሚመስል ነገር እዛ ስር ያለ ሰው እንዴት በሕይወት ይወጣል የሚያሰኝ ነው። ምናልባት ፒክቸሩ ልታቀርብላቸው ትችላለህ። ስለዚህ አሁንም እንግዲህ በዛሬው ዕለትም ተመሳሳይ የሚወድሙ የኢራን ይዞታዎች ብዙ ናቸው። ነገር ግን ይሄን ከማድረግ አኳያ እኔ ይሄንን የማስቀምጠው ነው ኢራን ተቋሞቿን ሙሉ በሙሉ የማጣት እድላለን እና ከዚህ ጎን ለጎን ግን ዋናው ነገር ውጊያውን ከማካሄድ አኳያ የእዝና የቁጥጥር ሰንሰለቱን አውድመናል ብለዋል የሴንትኮም። የእዝና ቁጥጥሩን ማለት ይሄ የሚተኮሰው ሚሳኤል ማለት ነው። አንዴ በዋነኛነት እስራኤል ላይ፣ ሳውዲ አረቢያ ላይ፣ የተባበሩት አረብ ኤሚሬት ላይ፣ ባህሬን ላይ፣ ኩዌት ላይ በነገራችን ላይ አሜሪካ ኩዌት ያላትን ኤምባሲ ዘግታለች የኢራንን ጥቃት በመፍራት። እንደዚህ ሀገሮች ላይ እየተተኮሰ ያለው አሁን በተቀናጀ ከላይ አዛዥና ታዛዥ በኖረበት ሁኔታ ሊሆን ይችላል የሚሉ ግምቶች አሉ። ተኳሾቹ በራሳቸው የሚወስኑበት ሁኔታ
ተፈጥሮ ሊሆን ይችላል የሚሉ ስጋቶች አሉ። ዋናው እዝና ቁጥጥር ሰንሰለት የሚባለው ይሄ ነው። ስለዚህ ዞሮ ዞሮ አሁን በሶስተኛው ቀን ጦርነት እንኳ ኢራን አመራር አላት። ያም አመራር የዲካፒቴሽን ዓላማ የመጀመሪያው የእስራኤል ጥቃት 48 ቁልፍ ሰዎችን አስወግዷል ነው። ዋናው መንፈሳዊ መሪ አያቶላ አሊ ካሚኒን ጨምሮ ማለት ነው። መከላከያ ሚኒስትሩን፣ የኤታማዦር የኢራን መደበኛ ሰራዊት ኤታማዦር ሹሙን እንግዲህ ለስሙ ያሰው ከፍተኛው ጀነራል ነው የሀገሪቱ እና እነዚህ ተገድለዋል። ነገር ግን አሁን ፕሬዚደንት ፔዜሽኪያን ይህንን ቦታ በመተካት የመንፈሳዊ መሪውን ቦታ በመተካት ኮሚቴ አቋቁመው የሶስት ሰዎች ኮሚቴ አቋቁመው እየመሩ ነው ያሉት። ውጭ ጉዳይ ሚኒስትሩ የሀገሪቱን ውጭ ጉዳይ እየመራ ነው ያለው። ሌሎችም ላርጃኒ የደህንነቱን በኃላፊነት እየመሩ ነው ያሉት። እስቲል እነዚህ ሰዎችን ማግኘት አልቻሉም፣ በሶስተኛው ቀንም ማለት ነው። አለበለዛ ይሄ ዲካፒቴሽን ያልከው አይሰራም። በአጠቃላይ የእዝና ቁጥጥር ሰንሰለቱን የምታጠፋው አዛዥና ታዛዥ እንዳይገናኙ ማድረግ የኮሚኒኬሽን ብቻ ሳይሆን ይህንን ኢራን ከአሜሪካና እስራኤል ጋር እንዲሁም ከሰላጡ ሀገራት ጋር የምታደርገውን ጦርነት አቀናጅቶ የሚመራ የሚያቅድ ኃይል እንዳይኖር ማድረግ ነው። ከዚህ አንጻር ድብደባቸው ይህንን ሀሳብ ውስጥ ያስገባ ቢሆንም እስካሁን እንዳልተሳካላቸው ነው የምናየው። ስለዚህ የኢራን አገዛዝ አንገት አልተቆረጠም ማለት ይቻላል። ዳንኤል ዓለም በዚህ ጦርነት ውስጥ እንግዲህ የኢራን መንፈሳዊ መሪን ጨምሮ በርካታ ከፍተኛ አመራሮች ተገድለዋል እና ስለዚህ አሁን ይህ ጦርነት በእስራኤልና በአሜሪካ በኩል ሊቆም የሚችለው ኢራን ጦርነቱን ካቆመች ብቻ ነው ወይስ የኢራን አገዛዝ ስርዓቱ ሙሉ ለሙሉ ሲገረሰስ ብቻ ነው ወይ ጦርነቱ ሊቆም የሚችለው የሚለውን ብትነግረን። ይሄ ዋነኛው የአሜሪካው መከላከያ ሚኒስትር ሄግሴት በሰጡት መግለጫ ምንድን ነው ያሉት? የዘላለም ጦርነት አይሆንም ነው። የፎሬቨር ዎር የምንለው ማለት ነው። ማለት ኢራኖች አሜሪካኖች እስራኤሎች እንደደበደቡ ኢራኖች አጸፌታ እንደተኮሱ ይቀጥላል ወይ ነው። ለምን ያህል ጊዜ ነው የሚቀጥለው ነው። ስለዚህ ይሄ አይቀጥልም የሚል ነገር ሰጥተዋል። ስለዚህ የመጀመሪያ የምናየው ነገር አሁን ትንሽ አስቸጋሪው ነገር የዜና አዘጋገቡ ላይ ኢንፎርሜሽን በዚህ መንገድ እያቀረቡት አይደሉም። ግን ለምሳሌ በእስራኤል ላይ ከ200 በላይ እስከ 250 የሚገመት ሚሳኤል ተኩሰዋል። የተባበሩት አረብ ኤሚሬቶች ላይ ወደ 160 ተኩሰዋል፣ ከዛ በላይ። አሁን እነዚህን የሚሳኤል ቁጥሮች እያገኘን አይደለም። አሁን ትልቁ ነገር አንዱ ጦርነቱን አሜሪካና እስራኤል እያሸነፉ መሆኑን ማሳያ ሲግኒፊካንት የሚባል በኢራኖች የሚሳኤል እሩምታ የሰው አልባ እሩምታ አቅም ላይ ያደረሱት ጥቃት መጠንን የምታየው ኢራኖች በየዕለቱ ሊወነጭፏቸው የሚችሏቸውን መሳሪያዎች ቁጥር በመመልከት ነው። እና ከዚህ አንጻር ለጊዜው አሃዝ እየተሰጠ ስላልሆነ እያወቀን አይደለም። ለምሳሌ ነገርኩ፣ የተባበሩት አረብ ኤሚሬቶች ሚሳይሎች ተተኩሰውባታል፣ ሰው አልቦች ተተኩሰውባታል። ግን ይሄን ያህል ሚሳይል የሚል ነገር አላገኘውም፣ በበኩሌ አላቅም። የኳታር 162 የሚል ከትናንት በስቲያ የነበረው ነው። ስለዚህ ይሄ ቁጥር እየጨመረ ነው ያለው። እነ ሳውዲ አረቢያ ላይ አሁን ለምሳሌ በዛሬው ዕለት ብቻ 8 ሰው አልባ ነው የተተኮሰባቸው። እንደዚህ እያልክ ጠቅላላ ክልሉን የምታዳርስበትን አቅም በምን ያህል ደረጃ እያዳከሙት መምጣታቸው ግምት ውስጥ መግባት አለበት። አሁን ለምሳሌ በባህር ኃይል ደረጃ ስትመለከት አሁንም አሜሪካ የምትለው የሆርሙዝ ሰርጥ አልተዘጋም ነው የምትለው። ኢራኖች ግን ኢፌክቲቭሊ ዘግተነዋል ብለው ነው የሚናገሩት። ስለዚህ ይሄንን መዘጋት ቶታሊ ለማስወገድ ፕሬዚደንት ዶናልድ ትራምፕ ትናንት እንደገለጹት የኢራን ባህር ኃይል እንዳለ ኢንታየርሊ መጥፋት አለበት ብለዋል። አሁን እንደሰማው ዜናውም ላይ ይህንን ውጊያ የሚያካሄደው ማዕከላዊ እዝ 11 የኢራን ባህር ኃይል መርከቦችን አንዳንዶቹ በጣም ትልልቆች ናቸው፣ 270 ሜትር ድረስ የሚረዝሙ ለምሳሌ አንዱ የሰመጠው ምን አይነት መሰለ፣ ይሄ ነዳጅ ጫኝ መርከቡን ወደ ጦር መርከብ ቀይራው ነው። ትልቅ ነው፣ 270 ሜትር ርዝማን ያለው ነው። ከዛ ላዩ ላይ ሄሊኮፕተር ፓድ ሄሊኮፕተሮች እንዲያርፉ ማረፍ የሚያስችላቸውን ነገር ሰርታ ሄሊኮፕተር ተሸካሚ አድርጋው ነበረ። ስም አለው። እሱን ጨምሮ
11 የኢራን የጦር መርከቦች ሰምጠዋል። ስለዚህ አሁን ኢራን ምን ያህል ነው የጦር መርከቧ? ሰርጓጅ መርከቦች አሏት ራሷ የምትሰራቸው። እንደዚሁም ደግሞ በጣም ቁጥራቸው በጣም ብዙ የሆነ ፈጣን ጀልባዎች አሉ። ስለዚህ የእነዚህን አሃዝ ማግኘት አለብን። የኢራን ባህር ኃይል ቢያንስ አጠቃሎ ከመጥፋቱ በፊት አቅሙን በከፍተኛ ደረጃ ያዳከምክበት ሁኔታ ካለ የሆርሙዝ ሰርጥ አገልግሎቱ እንዲሰጥ ማድረግ ይቻላል። ዓለም ይህ ጦርነት በጊዜ ካልተጠናቀቀ የዓለም የነዳጅ ዋጋ ጣራ ቀዶ እንዲወጣ ያደርገዋል እና ይህም ደግሞ ዓለም አቀፋዊ የኢኮኖሚ ቀውስ የሚፈጥር መሆኑ አይቀሬ ነው። ስለዚህ በሌላ መልኩ ሌሎች ሀገራት እዚህ ጦርነት ላይ ተጽዕኖ የሚፈጥሩ አይሆንም ወይ? በነገራችን ላይ የዓለም የነዳጅ ዘይት ዋጋ እየጨመረ መሆኑን በዚህ አጋጣሚ ዜናዎች እየተመለከትን ነው። ይሄ ደግሞ ለማንም ሀገር መልካም አይደለም። የነዳጅ ዋጋ ዛሬ በገበያ ላይ ያለውም እንዲሁ የጨመረ ነውና በበርሜል ላይ የምትደረግ እያንዳንዷ ለውጥ በድምሩ የምታመጣውን የኢኮኖሚ ጫና ማንም የሚገነዘበው ነው። ይህንን ለመቋቋም የዚህ ኦፔክ ፕላስ ተብሎ የሚታወቀው ነዳጅ አቅራቢዎች መጠነኛ የምርት ጭማሪ አድርገዋል። ይህም በምንድን ነው የተወሰደው? ሁኔታዎች እያስከፉ ከመጡ በኢራን የተነሳ የዓለም ኢኮኖሚ እንዳይጋሽብ ለማገዝ ምርታቸውን በአስፈላጊው መጠን ለመጨመርና የነዳጅ ዋጋዎችን ዋጋ መናርን ለመቆጣጠር ዝግጁ እንደሆነ የሚያሳይ ነው ይላል። ስለዚህ ኢራኖች በዚህ በኩል በዓለም ላይ ከባድ ጫና ለማሳደር የሚያደርጉትን ጥረት ከማክሸፍ አኳያም ማነው እንግዲህ ሳውዲ አረቢያ ነች በዋነኛነት ያለችው። ማነው ኦፔክ የራሱን ጥረት እንደሚያደርግ ማሳያ ተደርጎለታል። መጠነኛ የምርት ጭማሪ አድርጓል እና እንደ ሁኔታው በአስፈላጊ ጭማሪ በማድረግ የነዳጅ ዋጋን ለማረጋጋት እንደሚሄድ ማመልከቻ ነው ተብሎ ለጊዜው ግን ዋጋው ጨምሯል እና በዛሬው ዕለት የሚደረጉ ግዢዎች የሀገራትን ኢኮኖሚ በዛው መጠን የሚያናጉ ናቸው። ዳንኤል፣ በነገራችን ላይ እስራኤል አሁን በሰጠችው መግለጫ የኢራን ዋና ከተማ ላይ የተባባሰ ድብደባ እያደረገች ነው። እንደዚሁም የሊባኖስ ዋና ከተማ ላይ እንዲሁ የከፋ ድብደባ እያደረገች መሆኑን ገልጻለች። እዚህ ፊት ለፊቴ የማየው የሮይተርስ ፎቶግራፍ እንደሚያሳየኝ ጥቁር ደመና ሁለቱም ከተሞች ላይ ታያለ። በዚህ ቅጽበት እስራኤል ሁለቱም የቴህራንና የቤሩት ከተሞች ላይ ድብደባ እያደረገች ነው። በእውነት ነው የምነግርህ፣ የሊባኖስ መደብደብ ሊባኖስ እዚህ ጦርነት መግባት አልነበረባትም። ነገር ግን የሊባኖስ መንግስት እንደ መንግስት ሄዝቦላ ሊይዘው አልቻለም። ባለመቻሉ የተነሳ በሄዝቦላ የተነሳ ሊባኖስም እየነደደች ነው። ዳንኤል፣ ዓለም ለትንታኔው በጣም አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን ዳኒ። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።